ታላችሁት እንዳመጣችሁት ግልጽ ነው። ይሄንን በልብላችሁት ነው ሲጀመር ልጅ ምን ነው ማታለው እንዴ ይዳለን። ሰላም ጤና ይስጥልኝ ቤተሰቦቼ፣ ዛሬ በመላው በኢትዮጵያ ሶሻል ሚዲያ ትልቅ ቦምብ ሆኖ የፈነዳውን የአብርሽና የነፂን ጉዳይ ይዘንላችሁ መጥተናል። ነፂ አረገዘች የሚለው ወሬ የሁሉም ሰው ቀልብ ስቦ የነበረው ቢሆንም ነገር ግን ካሰብነው በላይ መስመር እየሳተ መጥቷል። ሩታ ይሄንን ወሬ ስትሰማ ያሳየችው ድንጋጤና የሰጠችው ምላሽ በብዙዎች ዘንድ ጥርጣሬ ፈጥሮ ነበር። አብርሽ ግን ይሄ ልጅ የኔ አይደለም በሚል የዲኤንኤ ምርመራ እንዲደረግ በይፋ ጠይቆ ነበር። ዛሬ ግን ያልተጠበቀ እውነት ወጥቷል። የዲኤንኤ ውጤት ምን ይላል? ሩታስ በዚህ ጉዳይ እጁ አለበት? እስከ ቪዲዮ መጨረሻ አብራችሁን ቆዩ። ምክንያቱም በስተመጨረሻ የምነግራችሁ መረጃ መላ ዩቲዩብን እያነጋገረ ነው። ወደ ዝርዝሩ ከመግባታችን በፊት ይህ ቪዲዮ ለብዙዎች እንዲደርስ ላይክ ማድረጋችሁንና ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ጉዳዩ የጀመረው ነፂ ማርገዟን ተከትሎ አብርሽን እንኳን ደስ አለ በሚሉ መልእክቶች መጥለቅለቁ በመጀመሩ ወቅት ነው። ነገር ግን ሩታ ይህንን ስትሰማ በፌስቡክ እና በቲክቶክ ገጿ ላይ ያሳየችው ስሜት ብዙዎችን አስገርሟል። እንዴት ሊሆን ቻለ በሚል የደነገጠችው ሩታ በአብርሽና በነፂ መካከል የነበረው ግንኙነት ምን ያህል ጥልቅ እንደነበረ ጥያቄ ውስጥ ከታለች። ደጋፊዎቿን በሁለት ጎራ ተከፍለው ልጁ የአብርሽ ነው እና አይደለም በሚል ከፍተኛ ክርክር ውስጥ ከገቡ ሰንብተዋል። ይህ ጫና የበረታበት አብርሽ ግን ከእንግዲህ በጥርጣሬ መኖር አልችልም በማለት የሕክምና ምርመራውን መርጧል። አብርሽ ይህንን ውሳኔ ሲያሳልፍ ነፂ ምን ተሰማት? ብዙዎች ነፂ ለምን ፈራች እያሉ ይጠይቃሉ። አብርሽ በቪዲዮ ላይ እንደገለጸው በእሱና በነፂ መካከል ያለው መተማመን እየቀነሰ መጥቶ ነበር። ልጁ የኔ ከሆነ ኃላፊነቴን እወጣለሁ፣ ካልሆነ ግን ስሜ ሊጠፋ አይገባም በማለት የዲኤንኤ ምርመራውን የጠየቀው። በዚህ መሃል የሩታ ስም ደጋግሞ መነሳቱ ሌላው አነጋጋሪ ጉዳይ ነው። ሩታ ከአብርሽ ጋር ያላት ቅርበት ለዚህ ጉዳይ መጋለጥ ምክንያት ሊሆን ይችላል ወይስ ሩታ የምታውቀው ሌላ ሚስጥር አለ? አሁን ግን ሁሉ ጥርጣሬ የሚያበቃበት ሰዓት ደርሷል። የዲኤንኤ ውጤት እጃችን ገብቷል። እኔም ተመልካቾቻችን አሁን ወደ ዋና ጉዳይ እንምጣ። በጉጉት ሲጠብቁ የነበረው የዲኤንኤ ውጤት ዛሬ ይፋ ሆኗል። እንደደረሰን አስተማማኝ መረጃ ከሆነ የአብርሽ ጥርጣሬ እውነት ሆኖ ተገኝቷል። ውጤቱ እንደሚያሳየው ልጁ የአብርሽ አለመሆኑን ተረጋግጧል። ይህ ዜና በሶሻል ሚዲያ ላይ ትልቅ ድንጋጤን ፈጥሯል። አብርሽ እውነቱ ወጣ ሲል ነፂ እስካሁን በዝምታ ላይ ትገኛለች። ይህ ማለት ነፂ ሌላ የተደበቀ ህይወት ነበራት ማለት ነው ወይስ በአብርሽ ላይ የተሰራ ሴራ አለ? ጉዳዩ ገና ብዙ ጉዳዮችን የሚያመጣ ይመስላል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? አብርሽ ያደረገው ነገር ትክክል ነው ወይስ ነፂ ተበድላለች? የሁላችሁንም አስተያየት በኮሜንት መስጫው ላይ አስቀምጡልኝ። ይህንን ጉዳይ በዝርዝር የምናይበት ሌላ ቪዲዮ ይዘን እንመጣለን። ቪዲዮ ላይክ እና ሼር ማድረግ እንዳትረሱ። ለዚህ ቤተሰብ አዲስ ከሆናችሁም ቻናሉ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።